ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። በልሳን መናገር አለ መተርጎም አለ ወይ? የሚተረጉም ሰው አለ ወይ? አለ። አዎ። ለምሳሌ ግዕዝ ልሳን ነው። ኦሮምኛ፣ ትግርኛ፣ እንግሊዘኛ የምትላቸው ሁሉ ልሳኖች ዓለም ላይ ያለ ቋንቋ ሁሉ ልሳን ነው አይልም ጳውሎስ? ይላል ጳውሎስ። ምክንያቱም ምን አለ መሰለህ፣ ልስጣህ ይኸው ምን እንደሚል ልንገርህ። በምድር ላይ ተናጋሪ ይኸው በዓለም ላይ ምናልባት ቁጥር የሌለው ቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ ግን የለም። ይኸው ጳውሎስ ብሏል። እሱ እኮ ምንም ነው ወይ? ቁጥር 26 ላይ ነው እየጠየቅኩ ያለሁት እኔ። በልሳን መናገር አለው መተርጎም አለው ይላል። ይሄ ልሳን ምን አይነት ልሳን ነው? ኦኬ፣ በጣም ጥሩ። ተናጋሪው የእናት ቋንቋ ያልሆነ የተወለደበት የአፍ መፍቻ ቋንቋ ሰሚው የአፍ መፍቻው ካልሆነ የራሱ ቋንቋ ካልሆነ የሚሰማው ቋንቋ አጠገብ ያለ ሰው ሊተረጉምለት ይገባል። ምክንያቱም ያ የሚሰማው ሰው እንዲታነጽበት፣ እንዲመከርበት፣ ንስሐ እንዲገባበት። ኦኬ። በስለዚህ በልሳን የሚናገር ቢኖር ሁለት ወይም ሶስቱ ነው ይናገሩ፣ ሌላው ይለየው የሚለው እናንተ ቤተክርስቲያን ውስጥ አለ? ልሳን ይነገራል፣ ሰዎች ይለዩታል? አዎ አልኩ እኮ ፔትራ። እኔ እኮ በጣም እኮ ግራ የሚያጋባ ነው ስለ ቤተክርስቲያን። አሁን እኮ የምናወራው መጽሐፍ ቅዱስ ላይ አለ። አንተ ሁለት አይነት ልሳን አለ ብለሃል። እሱን አሳየኝ፣ እሱን ዲፌንድ አድርግ በጥያቄ። እንዴ እየጠየቅኩ ነው። እንዴት እንደምጠይቃት እንገረኝ እንጂ እየመለስክልኝ እኮ አይደለም። እየሰማኝ ካልሆነ እየመለስክልኝ አይደለም። የቤተ ክርስቲያን ቅርጽ ይሄ ነው። ላንብብልህ። አሁንም እንግዲህ ወንድሞቼ ምንድን ነው በምትሰበሰቡበት ጊዜ ድምፅ ታፍነዋል ፔትራ። መዝሙር አለው። እሰማለሁ። ኦኬ፣ ችግር የለውም። እኔ ላንተ ቢሮ አትሰማም ነበረ፣ ለዛ ነው። እሺ፣ መዝሙር አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው። ይሄ በየትኛ ቤተክርስቲያን አለ እያልከኝ ነው? አንዴ አረጋግጥልኝ። አለ? አዎ። አሃ፣ ከመንፈስ ቅዱስ የሆነ ወይ ፔትራ? አዎ፣ ከመንፈስ ቅዱስ የሆነ። እሺ፣ መቼ ወረደ? ይቅርታ፣ ምኑ ማለት አልገባኝም። ያ ነው ወይ? አሁን በእናንተ ቤተክርስቲያን ከተጠመቁ በኋላ ሜሮን ነው ያለው። መንፈስ ቅዱስ በእናንተ አለ እንዴ? ሰዎች ቃል እየተናገሩ መንፈስ ቅዱስ ይወርዳል፣ ከዛ ሰዎች በልሳን ይናገራሉ። ምኑ ነው አልገባኝም። መቼ ወረደ የምትለኝ ምኑ ነው አልገባኝም። አንተ እኮ እኛ ቤተክርስቲያን የለም። እኛ ቤተክርስቲያን እኮ አይደለም። እኛ ቤተክርስቲያን ስለሌለ እኛ ቤተክርስቲያን የሌለበትን ነገር ምንድነው ማለት አልገባኝም። ማስረጃ ስጠኝ። የምን ማስረጃ ነው? እኛ እኮ ዝም ብለን ምንጮህ አይደለንም እኮ ማለት ምንድነው አልገባኝም። ማስረጃ ጨርስ። እሺ፣ ምንም አልገባኝም። ለማንኛውም እናጠቃለን። 5 ደቂቃ ያዝልኝ። እሺ፣ አዊሽ ትምህርት ላይ ብታው መጽሐፍ ቅዱስ ላይ እኔ ልክ መጽሐፍ ቅዱስ ቤዝ አድርጌ እንጠየቁ ብትጠይቂኝ ደስ ይለኝ ነበር። ኤኒዌይስ እሺ፣ ታንኪ በጣም መልካም። እንግዲህ እንዳያችሁት ነው ወንድማችን ፔትራ አንድ መጽሐፍ ቅዱስ አላነሳም። እኔ ቅድም በመጽሐፍ ቅዱስ ቻሌንጅ ሳደርገው ነበረ። እሱ አንተ ትናገራለህ ወይ እንዲህ? ይሄ አይደለም እኮ ሲጀመር መንፈስ ቅዱስ ለመኖሩ ልሳን ብቻ መናገር አይደለም። ባይዘወይ መንፈስ ቅዱስ ለመኖሩ አንደኛው ምሳሌው ምንድነው? ፍቅር፣ መግባባት፣ አንዲት ቃል፣ አንዲት ትምህርት አይደል? መንፈስ ቅዱስ እንደፈለግ ትለፍልፈ የፈለግከውን ነገር የሆነ ቃል አገጣጥሞ ተናግረ፣ ግን ህብረት ከሌለ በእምነት በትምህርት ከተለያየ ምን ዋጋ ምን መንፈስ ቅዱስ አለ? እንዲሁም ይሄ ርኩስ መንፈስ ነው የሚሆነው። ምክንያቱም መንፈስ ቅዱስ መገለጫው በራሱ ዝብርቅርቅ ያለ የሆነ የቃላት ግጥጥሞች ቋንቋ መናገር ብቻ አይደለም። የመንፈስ ቅዱስ መገለጫው ራሱ ምንድን ነው? ፍቅር፣ አንድነት፣ ህብረት፣ በእምነት በትምህርት ከንጹህ ምንጭ መቅዳት አንድ ያደርጋል መንፈስ ቅዱስ። ኦኬ። ስለዚህ በመጽሐፍ ቅዱስ እንግዲህ ወንድሜ ፔትራ ሲከራከር የነበረው ሁለት አይነት ቋንቋ አለ። ምን አይነት ቋንቋ? የሰው ያልሆነ እና ደግሞ የሰው ሆነ ብሎ። ማን ነው እንደዚህ ክፈል ያለው? ሁለቱም በቅድም እናት ቋንቋን አሳዩዋችሁ። ለሁለቱም ቃል የተቀመጠው ምን የሚለው ነው? ሐዋርያት ሥራ ላይ የተቀመጠውም ቆሮንቶስ የተቀመጠውም ግሎሳ ተብሎ የተቀመጠው አለቀ። ግሎሳ የሚለው ደግሞ እናት ቋንቋ ሲያብራራው ምንድን ያለው? ይኸው ለሐዋርያቱ የተገለጠው ይኸው the normative experience of the 120 believers received ይላል። ኦኬ። በዛ ቤት በነበሩት በሐዋርያት ሥራ ምዕራፍ 2 ቁጥር ከምዕራፍ 1 ጀምሮ ስታነቡት የወረደው መንፈስ ቅዱስ ለቆሮንቶስም ይኸው የቆሮንቶስ ላይ የተነገረውም ቃል ግሎሳ የሚለው ነው። ስለዚህ ይሄ በፕሮቴስታንት የሚነገረው የማይታወቅ በቤተክርስቲያን በጥንቷ ቤተክርስቲያን የማይታወቅ በግለሰብ የተጀመረ በጥንቷ ቤተክርስቲያን ልምምድ ያልነበረ ሐዋርያትም ቢሆን የተናገሩት ያንኑ የሰው ቋንቋ ግን ሰጩ ማን ነው? መንፈስ ቅዱስ። ገላጩ ማን ነው? መንፈስ ቅዱስ። መንፈስ ቅዱስ ሲገልጥላቸው
የነሱ ያልሆነ ቋንቋ ምን ማለት ነው? የአፍ መፍቻቸው ያልሆነ የእናት ቋንቋቸው ያልሆነ ግን ሰሚ ያለው ተናጋሪ ያለው ቋንቋ ሐዋርያቱ ላይ ገለጠላቸው። ያ ግሎሳ ተብሎ ተቀመጠ። ታንግ የሚለው ልሳን የሚለው ማለት ነው። ስለዚህ ያንኑ ቆሮንቶስ ቤተክርስቲያን ላይ ደግሞ ይሄንኑ ቃል ታገኙታላችሁ። ቆሮንቶስ ቤተክርስቲያን ላይ ታዲያ ምን ነበር የነበረው ችግር ሲባል በቆሮንቶስ ቤተክርስቲያን የነበረው ችግር ምን ነበረ? እንደምታውቁት በቆሮንቶስ ቤተክርስቲያን ከአይሁድ የመጡ ከአሕዛብ የመጡ ከተለያየ ቦታ የመጡ የተጨመሩ ወደ ቤተክርስቲያን። እነዚህ ወደ ቤተክርስቲያን የተጨመሩ ሰዎች እግዚአብሔር መንፈስ ቅዱስ ልሳን ሲገልጥላቸው ቋንቋ ሲናገሩ አስተውሉ። ያ የሚናገሩት ቋንቋ አጠገቡ ያለ ሰው አሜን ማለት አይችልም። ለምን? አይሰማውም፣ አይረዳውም። ኦኬ፣ አይሰማውም፣ አይረዳውም። ለምንድን ነው የማይሰማው የማይረዳው? የተወለደበት የአፍ መቻን ቋንቋ እየተናገሩለት አይደለም። ስለዚህ ይኸው እዚህ ላይ ይላል ይሁት ይኸው ቁጥር 14 ቁጥር 9 ላይ እንዲሁ ደግሞ እንዲሁም በምን መሰላችሁ ይሁት እሺ ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ? አስተውሉ። ነፍስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምፅ ሲሰጥ የድምፅን ልዩነት ባይገልጥ በዋሽንት የሚነፋ ወይም በክራር የሚመታው መዝሙር እንዴት ይታወቃል? ቅዱስ ጳውሎስ እንዴት አድርጎ ስር እንዳደረገው ይሁት። ደግሞ መለከት የማይገልጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? መለከት ሲነፋ በሉ ጦርነት ትወጣላችሁ የሚለውን አንደርስታንዲንግ የሌለው ሰው ዝም ብሎ መለከት ሲነፋ ቢሆን ያን ነገር ካልተረዳው ምን ዋጋ አለው? ክራርም ደግሞ ድምፅ ቢሆን ሲገጥ የድምፁ ልዩነት ባይገልጥ በዋሽንት የሚነፋው እና በክራር ሰምታችሁት ካለያችሁት ምን ዋጋ አለው እያለ ነው ቅዱስ ጳውሎስ። እንዲሁ ደግሞ እናንተ አለ ይሁት የተገለጠውን ቃል ከመንፈስ ቅዱስ የመጣውን ቃል ልሳን በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ አይደላችሁምን? በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል። ቋንቋ የሌለው ሕዝብ ግን የለም። አለቅ። ቋንቋ የሌለው ሕዝብ የለም። ስለዚህ እንግዲህ የቋንቋን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። ምኑም ባላቅ የቋንቋን ፍቺ ባላውቅ። እንዲሁ ደግሞ እናንተ መንፈስ የጦታን በብርቱ የምትሉ ከሆናችሁ በቤተክርስቲያን ለማነጽ እንዲበዛላችሁ ፈልጉ። ስለዚህ በልሳን የሚናገር እንዲተረጎም ይጸልይ። እንግዲህ ምንድን ነው? በመንፈስ ጸልያለሁ፣ በአእምሮዬ ደግሞ ጸልያለሁ፣ በመንፈስ ዘምራለሁ፣ በአእምሮዬ ደግሞ ዘምራለሁ አለና ከዛም ይላል ይሁት ወንድሞች ሆይ ሌሎች ልሳኖች በሚናገሩ ሰዎች በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ፣ እንዲሁ ቢሆን አይሰሙኝም ይላል ጌታ ተብሎ ተጽፏልና። አያችሁ፣ ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ይላል እዚህ ጋር ይሁት ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እነግራቸዋለሁ። ስለዚህ መንፈስ ቅዱስ ልሳን ከእግዚአብሔር የሚሰጥ ነው። ለወንጌል አገልግሎት ለመልእክት ከእግዚአብሔር የሚሰጥ ነው እንጂ በወንድሞቻችን በፕሮቴስታንት አሁን ላይ የምሰማው አይነት ልሳን ሐዋርያትም አለምዱትም የጥንቷ ቤተክርስቲያን። አንድ ከሁለታችሁም ከስር ሌላ ሰው አስገቡ የምትሉት እንደው አስተውሉ። የተዋህዶ ወንድምና እህቶች አንድ ለአንድ ውይይት እያደረጉ ሶስተኛ ሰው ሁለተኛ ሰው እንዴት ይገባል? ማስተዋል እንዴት ነው የተሳናችሁ? የሚጠያየቁት ፔትራና መዝሙረ ያሬድ ናቸው። በሁለት ሰዎች መካከል ለሚደረግ ውይይት ሶስተኛ አራተኛ ሰው እንዴት ግቡ ይባላል? ኧረ አስተውሉ አንዳንዶቻችሁ። እግዚአብሔር ልቦና ይስጣችሁ። ዲያቆን መኩ በአሁን ሰዓት አይገባም። ሁለቱ እየተወያዩ ነው፣ ሁለቱ እየተጠያየቁ ነው፣ ሁለቱ ይመላለሱ። መዝሙረ ያሬድ ከበቂ በላይ አዋቂ ወንድም ነው። እንዴት እሱ ላይ ሌላ ሰው ይጨመር ብላችሁ ማሰባችሁ ለኦርቶዶክስ ስድብ ነው። አስተውሎ አንዳንዶቻችሁ ማታውቁ ፕሊዝ። እኔ መዝሙረ ያሬድ ከ9 ፕሮቴስታንት ጋር እንዲነጋገር ነው የምፈልገው። ለብቻው በቂ ነው። እንዴት እሱ ላይ ሌላ ሰው ይጨመር ትላላችሁ? ማስተዋል ይስጣችሁ በመጀመሪያ። ስለዚህ እባካችሁ የኦርቶዶክስ ወንድምና እህቶቼ መዝሙረ ያሬድ እዚህ ሶሻል ሚዲያ ላይ ማንም ሳይመጣ ኦርቶዶክስን ለብቻው ሆኖ ሲጠብቅ የነበረ ወንድማችን ለብቻው ማንም ሳይመጣ። ስለዚህም ፎሎ ማድረግ ካለባችሁ፣ ማገዝ ካለባችሁ፣ አይዞ ማለት ካለባችሁ ለብቻው ሲያደርግ የነበረ ወንድምን ተጨማሪ ሰው የምትሉ ሰዎች በእውነት ልቦና ይስጣችሁ ነው የምለው። ስለዚህ እነጋገሩ። አመሰግናለሁ። ትል ዮኒ ፒተር ድምፅ እየተዋጠ ነው። አይ ቲንክ ስፒከር እየነካ ይመስለኛል። ታፕታፕ ኮፒ ሊንክ አልሰማም። አሁን መጣ። አልሰማም። አሁን መጣ። ልቀጥል በዚሁ ድምፅ።
እሺ ደቂቃ የተቀምጧል። አመሰግናለሁ። እንግዲህ መቼም የስጦታው ባለቤት መንፈስ ቅዱስ ዛሬ ትልቅ ነገር አሰምቷል። በገዛ ወንድማችን በያሬድ በትምህርት የሚገኝ አይደለም ምን ልሳን፣ ነገር ግን ከማን እንደሆነ ከመለኮት እንደሆነ ከመንፈስ ቅዱስ እንደሆነ በራሱ እንግዲህ ሰምታችኋል። ጆሮ ያለው ይስማ ነው ነገሩ። እኛ የፔንቴኮስታል እንቅስቃሴ በየት የጀመረ ነው? ራሱ ኢየሱስ በገባው ተስፋ የጀመረ ነው። ምን ብሎ የሚያምኑትም እነዚህ ምልክቶች ይከተሏቸዋል ብሎ በልሳን ይናገራሉ ነው ያለ። ኢየሱስ ማያውቁ ነው? በሂብሩ ይናገራሉ፣ በግሪክ ይናገራሉ፣ በዚህ ባለ ቋንቋ ይናገራሉ አላለም ጌታ። የመንፈስ ቅዱስ ስጦታ ስለሆነ ኢየሱስ ምን አለ? በአዲስ ቋንቋ ብሎ ይሄ እንቅስቃሴ ደግሞ የት ነው ያለ ከተባለ በሐዋርያት ሥራ ምዕራፍ 2 ላይ በራሳቸው እነዛን በመሰሉ ወርቅ ሐዋርያት ድንቅ የሆኑ የበጉ ሐዋርያት ወርዶ ሲናገሩ እናያለን። ይሄን የሚቃወም ትውልድ ነው የመጣ። እንግዲህ ወገኖች ሐዋርያትን የሚቃወም ትውልድ መጣ። ሐዋርያትን ትክክል አይደላችሁም ሚል ትውልድ መጣ። እንግዲህ ይሄን የሚያደርግ ደግሞ ከማን ጋር ይጣላል? ከእግዚአብሔር ጋር ይጣላል። ነገር ግን ምልክት ነው። ጳውሎስ እንዳለው በልሳን መናገር ለማያምኑት ምን ስለሆነ ምልክት ስለሆነ ምልክቱን ተቀብላችሁ ይልቅ ወደዚህ ጌታ ብትመጡ ትልቁ ነገሩ እኔ ልሳን እንዲህ ነው እንዲያ ነው የሚለው ሳይሆን ወደ ጌታ መምጣት። እውነተኛው አምልኮ የት ነው ያለ ከተባለ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ ትክክለኛዋ ቤተ ክርስቲያን ልምምዷ የት ያለው ነው? የፔንቴኮስታል። የትኛው? መዝሙር ያለው፣ ከዛስ ቃል አለ ትምህርት፣ ከዛስ በልሳን መናገር አለ። ልሳኑ ምን ይደረጋል? ይተረጎማል። ካልተተረጎመስ ዝም እንዲል ያ ልሳን ሐሰት ነው። ያ ልሳን አንዳንድ ሰዎች እንደሚሉት ከዚህ ነው ከገሌ ነው እንደሚሉት ነው። እሱን ከእግዚአብሔር ጋር በኋላ ሂሳባቸውን ያወራርዳሉ። ከመንፈስ ቅዱስ ነው። ነገር ግን ምን ይበላል ጳውሎስ? ከእግዚአብሔር ጋር ይነጋገር። አያችሁ፣ ማንን ያንጻል? ቢተረጎም ጉባኤውን ያንጻል፣ ባይተረጎምስ ሰውየውን ያንጻል፣ ራሱን ያንጽበታል አለ ጳውሎስ። አያችሁ፣ ጳውሎስ ራሱ ምን አለ? ከሁላችሁ ይልቅ በልሳን እናገራለሁ አለ። ጳውሎስ እንዴት ሰው ይቃወማል? ያን የመሰለ የኛ የአሕዛብ ሐዋርያ ያን ወርቅ ሐዋርያ እንዴት ሰው ይቃወማል? አያችሁ አይደለ? አሁን ሰዎች መጣው በዚህ የጀመረ ነው በዛ የጀመረ ነው በ19 እንደዚህ ምናምን ይላሉ። አይልም መጽሐፍ ቅዱስ። በሐዋርያት ሥራ ራሱ እግዚአብሔር በኢዩኤል መጽሐፍ ቃል እንደገባው ከመንፈስ ያፈሳለሁ እንዳለ ያን ተስፋ ደግሞ ሊፈጽም ክርስቶስ መጥቶ ከሞተ ከተነሳ በአብ ቀኝ ከተቀመጠ በኋላ ተስፋውን ልኮ ያ ተስፋ ወርዶ በሐዋርያት ሥራ ከዛ በኋላ ጴጥሮስ ምን ብሎ ይህ ተስፋ አለ። የትኛው? ይህ የመንፈስ ቅዱስ ስጦታ ለእናንተ ለልጆቻችሁ ገና ከሩቅ ለሚመጡት እኔ አንዱ። አያችሁ፣ እኛ ዛሬ ፔንቴኮስታል ማለት ነው ትንቢት ተነግሮልናል። በሩቅ ገና ወደፊት ለሚመጡት ተብለን ለኛ ሁሉ ይህ ስጦታ እንደተጠበቀልን ሰው ጌታን ሲያምን ምንድነው ብላችሁ ነው የምትጠይቁት? መንፈስ ቅዱስን ተቀብለሃል ወይ? ልክ ጳውሎስ እንደጠየቀው ተቀብለሃል? አልተቀበልኩም ካለ አልዳንም። ሰው ጌታን ከተቀበለ በኋላ መንፈስ ቅዱስን መቀበል አለበት ጌታ እንደተቀበለ። አሊያስ አልዳንም። ምልክት ነዋ ይሄ ለማያምኑ ሰዎች። ጌታ የሚሰራበት ነዋ፣ የምንታነጽበት ነዋ፣ ማህበሩ የሚታነጽበት ነዋ፣ ትንቢት ነዋ። አያችሁ አይደለ? ስለዚህ ይሄ የመንፈስ ቅዱስ ምንድን ነው? ስጦታ ነው። ጳውሎስ ምን አለ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም። አያችሁ፣ የሚያስተውለው የለምና በመንፈስ ግን ሚስጥርን ይናገራል። ምንን ይናገራል? ሚስጥርን ይናገራል ብሎ ጳውሎስ ሲናገር እናየዋለን ማለት ነው። ስለዚህ ከተተረጎመ ለጉባኤ እንናገራለን። ዛሬም ቢሆን በአንዳንድ ቤተክርስቲያን ይህ መረዳት የሌላቸው ሰዎች ሊኖሩ ይችላሉ። ለምን? ዝም ብሎ የሚናገሩ ሰዎች። እነዛን ሰዎች ምንድነው የምንል? ትንቢት ከሆነ ተናገሩት፣ የሚተረጎም ከሆነ እንዲጸልዩ፣ አሊያም ደግሞ ትርጉምም ከተሰጣቸው እንዲናገሩት፣ አሊያ ደግሞ ራሳቸው ከእግዚአብሔር ጋር ቀስ ብለው እንዲነጋገሩ ጳውሎስ ምን አድርገዋል? ምክርን ሰጥቷል ማለት ነው። ስለዚህ እኔ የማጠቃልለው ይሄ ነው። የጌታ ቤተክርስቲያን ምንድነው ምልክቷ? ቅድም ያነበብኩትን እንግዲህ ወንድሞች ሆይ በምትሰበሰቡበት። አያችሁ፣ እኛ ስንሰበሰብ ምን አለው? መዝሙር አለው። ከዛስ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ ከዛስ መተርጎም አለው። እንግዲህ ጳውሎስን ተቃወሙ። እኛን የሚቃወም ዛሬ ፔንቴኮስታልን የሚቃወም ማንን ነው የሚቃወም? ሐዋርያትን፣ እግዚአብሔርን ነው የሚቃወም። ይህ ትውልድ ደግሞ በኋላ ከእግዚአብሔር ጋር ምን ሂሳቡን ያወራርዳል? ምሰሙኝስ ኑ ወደዚች ቤተክርስቲያን ኑ፣ ኢየሱስ ወደ መሰረታት ኑ፣ ሐዋርያት ሲናገሩት ወደ ነበረው ይሄው ወደ መንፈስ ልምምድ ኑ፣ ወደዚህ መዳን ኑ። እውነተኛዋ ቤተክርስቲያን ይችናል። እቺ ቤተክርስቲያን የለችም፣ በእነሱ የለችም። የሰው ስርዓት ብቻ ነው ያለ። እኛ ጋስ ይሄው በልሳን መናገር አለው፣ መተርጎም አለው። ኢየሱስ ያድናል። ጌታ ይወዳቸዋል። ማስተዋል ይስጣችሁ። ወደዚህ ቤተክርስቲያን ወደ ጌታ መምጣት ይሁንላችሁ። ቴንኪው ዮኒ።
እሺ መልካም ይሁንዬ። ከኛ ወገን መጠየቅ የሚፈልጉ ካሉ ፔትራን ይግቡ። ከእሱ ወገን ደግሞ መጠየቅ የሚፈልጉ ካሉ ይግቡና ፈቃደኛ ከሆነ ማለት ነው። የኔ መረዳትና አንዴ ልዘግብ። እኔ በገባኝ ምንድን ነው ለሁለታችሁ ነው በትልቁ ላድርግና ታብታብ ኮፒ እያደረጋችሁ እኔ የገባኝ አቤት ያ እኔ ባትሪ እያለቀ ነው። ባትሪ እንትን ውስጥ ነኝ እየሞቀ ስለሆነ አንተ ጥያቄ ካለ ጠይቀኝና የሌላ ጊዜ ደግሞ በሰፊ ትመጥተ ጠይቀኛለህ። ጥያቄ ካለ ጠይቀኝ። እንደ ሁለታችሁ ከነገራችሁን ካዳመጥኩት ከገባኝ ሁለታችሁም ትነግሩኛላችሁ። ምንድነው መዝሙረ ያሬድ ሲናገር ቅድም በደንብ ከሰማሁት ምንድነው የሚለው ቋንቋ የሌለው ሕዝብ የለም የሚል ነገር አንብቦልኛል። ልሳን ሌላ ቋንቋ ከሆነ ምን ማለት ነው? ልሳን ሌላ ቋንቋ ከሆነ የማይተረጎም ከሆነ ተግባብተናል። ከዚህ ጋር ምን አገናኘው? ምን ማለት ፈልጌ ነው? አሁን ከእግዚአብሔር ጋር የሚነጋገሩበት ሚስጥራዊ ሌላ ተአምራዊ ቋንቋ ከሆነ ለምን ጳውሎስ ቋንቋ የሌለው ሕዝብ የለም ብሎ በደንብ አድርጎ ስፔሲፋይ አደረገ? ስለዚህ ምንድን ነው ማለት ነው? ልሳን እግዚአብሔር ሲሰጥ እኔ እንደተረዳሁት ወይም ደግሞ አይ ቲንክ መዝሙረ ያሬድም ሲያስተምር የነበረው ምንድን ነው? ለምሳሌ እኔ ቅድምም ብሎታል፣ በደንብ ነው የተናገረው። ምንድን ነው ያለው? እኔ ለምሳሌ እንግሊዝኛ አልችል ይሆናል። እዛ ቦታ ላይ የመጣው የሆነ ሰው ደግሞ እንግሊዝኛ ብቻ አንደርስታንድ የሚያደርግ ነው። እግዚአብሔር ያንን ጥበብ ያንን ልሳን ይሰጠኝና በእንግሊዝኛ ተናግሬ እኔም እንዲገባው ማድረግ የተለያየ ቦታ ላይ በሐዋርያት ሥራን ብታነቡ በተለያየ ቋንቋ ሲናገሩ እነዛ ሰዎች አንደርስታንድ ያደርጉት ነበር ነው እየተባለ ያለው። ስለዚህ ወንጌሉን እየሰሙት ነበር ነው የተባለው። እነሱ ደግሞ አዲስ ቋንቋ ሲባል በፕሮቴስታንት ወንድምና እህቶቼ የሰማሁት ደግሞ ምንድን ነው? ኖ ኖ ኖ ኖ ኖ ማንም የማያውቀው ሌላ ስጦታ ስለሆነ ሌላ ተርጓሚ ካልመጣ በስተቀር የሚያውቀው የለም የሚል የእነሱ ትምህርት ያ ነው። ምን የሚል በአንተና በእግዚአብሔር መካከል ነው እና ሌላ ተርጓሚ ሌላ ማለት ይሄን የሚያውቅ ሌላ ተፈጥሮ የሚመጣ ሌላ ተርጓሚ ባለው ነው የሚባለው ነው። በኦርቶዶክስ አስተምሮ ትርጉም ነው። ምን አይነት ትርጉም? አንድ ሰው ቋንቋ አይችልም፣ ሌላ ቋንቋ ለምሳሌ እንዳልኳችሁ የውጭ ሀገር ቋንቋ አንዱን አይችልም። ይሄ ሰው ሲናገር ለዛ እንዲገባው ይደረጋል። እግዚአብሔር የሚሰጠው ያንን ልሳን ነው የሚሰጠው፣ ያንን ቋንቋ ነው የሚሰጠው። በፕሮቴስታንት አስተምሮ ደግሞ ኖ እንደዚህ አይደለም። ትርጉም የሚሰጥ ሌላ ልዩ ቋንቋ ሆኖ ሌላ ነው እያሉ ነው የሚያስተምረው። እና ከሁለታችሁም ከተሳሳትኩ እንድታርሙኝ ነው። ከዛ ወደ ጥያቄው የሚሄድ ከፕሮቴስታንትም ከኦርቶዶክስም ትጠያየቃላችሁ። ይሄ ነው እንግዲህ የሰማሁት። ተሳስቻለሁ ያሬዶ? ከተሳሳትኩ ነገር የኔን ስታንድ ትክክል ነው የገለጽከው። የፔትራን ስታንድ ራሱ ይናገር። ኦኬ ፔትራስ ለአንተ የተናገርኩት ትክክል ነው ወይስ ተሳስቻለሁ? ሚዩት ነህ ፔትራ። ያ ጳውሎስ ካልተተረጎመ መተርጎም ስላለበት ነው እየተናገረ ያለ ጳውሎስ እንጂ ቋንቋ አለ። አዎ ቋንቋ የሌለው ሕዝብ የለም። ቅድም እኮ በወንድማችን ያሬድ እንደሰማው ኖ አይ አጭር አድርጎ ነው የመለሰልኝ እሱ። አሁን ጠየቅኩት፣ ልክ ነው ያልከው አለኝ። አንተ ጋስ ያለው አሁን ኤክስፕሌን እንድታደርግልኝ እኮ አይደለም፣ የኔን አንደርስታንዲንግ እንድትረዳ ነው። አዲስ ነው በሌሎች መተርጎም አለበት ብሎ ነው ፕሮቴስታንት ወንድምናቶች የሚያምኑት እያልከኝ ነው አይደለ? ያ ያሬድ እኮ ከፍቶ አሳየህ እኮ ከእግዚአብሔር ነው አለ እኮ። ምን እንግዲህ ድሮስ ልሳን ከእግዚአብሔር ባይሆን ልንነጋገርም እዚህ ጋር አንችልም አይደለ? ኖ የሰው ቋንቋ የሚለው ሳይሆን ከእግዚአብሔር ከመለኮት በትምህርት የሚገኝ አይደለም። ባትሪ ሊዘጋ ነው ይሁን አምሶሪ ባትሪ ሊዘጋ ነው። ሶል የኔ ወዳጅ ነው 5% እያለ ነው። ከሶል ጋር ታወራል። እሺ መልካም። ስለዚህ ሌላ ነው እያለ ነው ያለ። ስጦታ እኮ ስጦታ ነው። እሱማ መንፈስ ቅዱስ እንደሆነ ሐዋርያት ሥራ ላይ በደንብ አድርጎ አስቀምጦታል። ስጦታ ነው የሰጣቸው እንጂ በትምህርት የሚመጣ እንዳልሆነማ ሁላችንም እናውቃለን። የምን አይነት ትምህርት ነው ደግሞ? ምን አይነት ትምህርት ያስፈልገዋል? ይሁን ይቅርታ፣ የቅድሙን ልምምድ ልናገረው እኔ እንዴት እንዳገኘሁት። ምክንያቱም በአሁኑ ሰዓት ደሜ በዚህ ሰዓት አይሰሙህም።
ዋሽታል ነው የሚሉ ፔትራን ያንተ ይቅር። ፔትራን አግዞ የገባ ሶል አለ። ሶል ለመጠየቅ ፔትራ አለህ ደቂቃ ለመጠየቅ ፈቃደኛ ነው? አይ ቅድም እኮ ገና ውይይቱን ሳልጀምር ሰምታችኋል። አዎ ባትሪ ነው ገባኝ። ሶል አለ እዚህ ጋር አይዞህ። ሶል አለ የሆነ ቤት እመጣለሁ። በጣም ጥሩ። ስለዚህ ጥያቄ አለ፣ ሌላ ጊዜ የሆነ ቤት እመጣለሁ። ሶል አለ። ይኸው ሶል የሚባል ወንድም ስላለ ከእሱ ጋር እናወራለን። ጅማዬ ተይ ተይ፣ ለአንቺ እነዚህ ከባድ ሚዛኖች ናቸው። ተይ ዮኒዬ ምን እናድርግ መሰለህ፣ አሁን ወጥቷል። ቢጠይቁት ጥሩ ነበረ፣ ያው ባትሪው ስላልቻለ ነው። ስለዚህ ሶሎሞን በመጠየቅ ብቻ ከሚያልቅ ቢዋይ አሁን ዮሐድሻ ማለት ዲያቆን ናታኒም አሉ። ቢዋዩ ደግሞ ሜይ ቢ የተሻለ ነገር ደግሞ ከነሱ ሌላም የእናንተ ሰዎች ካሉ ይግቡ፣ እውቀት ያላቸው እባካችሁ። ሌላ ፕሮቴስታንት ወንድሞች ወይም መካነ ኢየሱስ ሌላውን ብትሆኑ እውቀት ያላችሁ ብትገቡ፣ በኋላ እንደዚህ ያጣደፉን ኦርቶዶክሶች መጥተው እንዳትሉ ብትገቡ ደስ ይለኛል። እኔ ግን ግራ የገባኝ ምንድን ነው እስካሁን ባትሪ ሳያልቅ አውርታ አሁን ሊያልቅብኝ ነው ማለቱ። አም ኮንፊውዝድ ገብቷ። እስካሁን አውርተህበታል ያንን ሌሎቹ እንጂ እሱን ዮሐድሻ ከሰሎሞን ጋር በውይይት መልኩ አንሱትና በቃ እኔ አሁን ጥያቄ ፔትራ ከወጣ ለእኔም ጥያቄ መጠየቁ ፌር አይሆንም። ስለዚህ ፌር የሆነ ባላንስ እንዲያደርግ ወይ ዲያቆን ናታኒም ወይ ዮሐድሻ ከሶሎሞን ጋር ተወያዩ። እኔ ግን ግራ የገባኝ መዝሙር ያሬድ፣ ሌሎቻችሁም ታዘቡ። እስካሁን ሰዓት ሙጥጥ አርጎ አዳምጦ ተወያይቶ ምን ብሎ ባትሪ ላይ ያልቅ ነው እያለ ላጥ ማለቱ እኔ ይቅርታ የከተማ ልጅ ነኝ። ባትሪ እንዴት እንደሚሰራ መቼም ይህን 15 ዓመት ሶሻል ሚዲያ ላይ ፉን ስል የነበርኩ ሰው ነኝና ይህን ሁላ ደቂቃ ሁሉን ተጠቅመ ሁሉን አድርገ በቃ ልሂድ ማለቱ ከባትሪ ጉዳይ አይመስለኝ። ልቦናም ያውቀዋል ማብራት ልቦና እያወቀ ግን እንደዛ ማለቱ ይመች። ሌላ ጊዜ እመጣለሁ ነው ያልከው፣ ጥሩ ነው። ሌላ ሶል መወያየት ነው የምትፈልገው ወይስ ምንድን ነው? አይ ጥያቄዎች ላይ የተነሱ ጥያቄዎች በመካከል ላይ የገብቼ ጥያቄዎችን ለመጠየቅ ነበረ የፈለግኩትኝ። ኦልሬዲ ያው እሱ ተጠይቆ ያለውን ምላሽ ሰጥቷል እና የቀረ ነገር ካለ ምናልባት አልተመለሰም እንዲህ አላደረገም የሚል ነገር ካለ መጠየቁ ይሻላል። ምክንያቱም እሱ ኦልሬዲ ጨርሶ ያልጨረሰው ነገር የለም። ያልጨረስከው ነገር አለ ይሄ አለ የምትሉት ነገር ካለ አንስታችሁ በዛ ነገር ላይ መነጋገር ይቻላል። ግን ፔትራ ጥያቄ አልጠየቀም። ሶሎሞን ጥያቄ ዮኒ ያቀረባችሁት ነገር የተረዳሁት ይሄ ነው አለን። እኔ አዎ አልኩኝ። እሱ ደግሞ የራሱን ነገር ተናገረ። ጥያቄ ግን ገና ልንቀበል ነበር። አንተም የገባው ጥያቄ ልጠይቅ ነው። እነ ዲያቆን ናታኒም እነ ዋዲ የገቡት ጥያቄ ልጠይቁ ነው። ስለዚህ አሁን እሱ ስለወረደ እነሱ ስለማይጠይቁ ኢንስቴድ ኦፍ ጥያቄ አንተ ከምጠይቅ ባላንስ እንዲሆን አንተም ትምህርቱን ግለጽ። ምክንያቱም ያንተን ስታንድም ማወቅ ስለምፈልግ ከየት ቤት ምክንያቱም በልሳን ጉዳይ የተለያየ አመላከት ስላላችሁ ያንተን ስታንድ ማወቅ ስለምፈልግ ደቂቃው ተይዞላችሁ ለይስ አንዳንድ 5 ደቂቃ ተይዞ ከዛ ደግሞ ጥያቄና መልስ ኔክስት ማድረግ ትችላላችሁ። ድግግሞሽ እንደው ማለት ወይ ዲያቆን ናታኒም ወይ ዲያቆን ዮሐድ አሉ። ሶሪ ያው ሁለት ወይ ዲያቆን ናታኒም ወይ ዮሐድሻ ወይ ዲያቆን መኩ ከዛ ብሩክም አለ። ሌሎችም ፖይንቶችም እናነሳለን። ዲያቆን ናታኒም ዮሐድሻ መዋየት ይሻላል እንዴት ይሻላል? ከፈለገ ጥያቄ እኔ ልጠይቅና እኔ መጠየቅ ይችላል። ጥያቄ ካለው ማለት ነው። ደቂቃ ተይዘላችሁ ጥያቄና መልስ ይቻላል። አሪፍ ደቂቃ እኔ ማየት እችላለሁ። ሰው አሪፍነቱ ሚቲንግም ካስል ተደረገልኝ ዮኒ ሰው አለ ማለት እንጸልይ ነበር። ይቅርታ ቢሆን ይሄ መንፈሳዊ ነገር ስለሆነ እኔ ደስ ብሎኛል። እሺ ደቂቃ ሊያዝላችሁ ዲያቆን ናታኒም እና ደግሞ ዮሐድሻ እና ብሩክ ደግሞ ትቀጥላላችሁ ማለት ነው። ከዛ እንደዛ እያደረግን እንቀጥላለን። ስንት ደቂቃ ሊያዝ ሶሎሞን ወይም ዲያቆን ናት? አሮን ነው ስንት ይሆናል? 10 ደቂቃ ይበዛል። 10 ደቂቃ ይበዛል። ይሁን ችግር የለም። እሺ አንዴ ቆይ ሊያዝላችሁ። ያው እያያችሁ ይሻላል። አይገስ ትልቁ ላይ ሲሆን እንትን አይልም ብዙም በራሳቸው ሊያዝላቸው መዝሙሬ እንትን ይልሃል። በጣም ያሬዶ የያዘው ግራ ያጋባል። ፊት ለፊት ስለሚታይ እንደሱ መያዝ ይቻላል። ፊት ለፊት ነው ቁጭ የሚለው
እሱ ይሻላል አይገስ። እንደሱ ይሻላል። እሺ ስታርት በሉኝ። እሺ ሪሴት ላድርገውና ስታርት በሉኝ። ማን ነው የሚጀምረው? ትምህርቱ ግን ተደጋጋሚ እንዳይሆን እንደው በጌታ አንዴ ፖዝ አድርግ። ጥያቄና መልስ ነው፣ ትምህርት አይደለም። ዮኒ አዎ ጥያቄና መልስ። ታንክ ጥያቄና መልስ ነው። እሺ ጀምር በሉ። ማን ይጀምር? ሶል ናታኒም ልጠይቅህና ትመልሳለህ። ኦኬ የምጠይቅህ ምንድን ነው? ልጀምር? ሶል ጀምር በለኛ ወንድም አለ። አይ ጀምር ችግር የለም። የምጠይቅህ ምንድን ነው? በልሳን ስለመናገር መጽሐፍ ቅዱስ በአማኞች መካከል ይሄ ልሳን እንዳለና ይሄ ሁለት አይነት ልሳን አለ ይላል። በመጀመሪያ ደረጃ አንተ እነኚህ ሁለት አይነት ልሳኖች እንዳሉ ታምናለህ? ናታኒም እሺ፣ ሁለት አይነት ልሳን የሚባል በመጽሐፍ ቅዱስም በቤተ ክርስቲያን አባቶችም አስተምረው የለም። ኦኬ ሐዋርያት ስራ ላይ ሰዎች ሐዋርያት ሲጸልዩ ትርጉም ያለው ልሳን ሰዎች እንደሰሙ ይናገራል። እዚህ ቆሮንቶስ 14 ላይ ደግሞ ይመጣና መጽሐፍ ቅዱስ በጸሎት የሚተረጎም ልሳን እንዳለ ይናገራል። በጸሎት የሚተረጎም ልሳን እንዳለ ታምናለህ? ለመተርጎም መጸለይ እንዳለ ነው እንጂ በጸሎት የሚተረጎም ልሳን የለም። ኦኬ ስለዚህ ይሄኛው በጸሎት የሚተረጎመው አማኙ የሚጸልየው ያ በዛ ልሳን የሚጸልየው ትርጉሙን ያውቀዋል ብለህ ታምናለህ? ለመተርጎም ይጸልይ የተባለው ለሰብ ያንን ትርጉሙን ያውቀው የሚጸልይበትን ልሳን ያውቀዋል ብለህ ታምናለህ? አንዴ ክሊር አድርገው። የሚጸልይበትን ልሳን ያውቀዋል ወይ? ተርጓሚው ነው አማኙ ሲጸልይ ያንን የሚጸልይበትን ልሳን ትርጉሙን ይረዳዋል ይገባዋል ብለህ ታምናለህ? በጸሎት ይጸልይ ለመተርጎም ይጸልይ ስለተባለ ለመተርጎም ይጸልይ ተብሏል። ይሄ አማኝ አይደለም የሚተረጉም ከሌለ ይላል፣ ግን ይጸልይበታል። አዎ በደንብ ግልጽ ላድርግልህ። ይሄ አማኝ እየጸለይበት ነው ያለው። ትርጉሙ ለሌሎች ሰዎች አልደረሰም። ይሄ አማኝ ለመተርጎም ደግሞ ይጸልይ ይላል። ለመተርጎም ይጸልይ ብሎ ሲናገር ይሄ አማኝ ትርጉሙን ያውቀው ነበር? አዎ። እንዴት ትረዳ? ምን እያለ እንደሆነ ያውቀዋል። ኦኬ ላስረዳ። ጥሩ እሺ፣ ለማስረዳት ያህል ምንድነው ለመተርጎም ይጸልይ ይላል። ለምን ለመተርጎም ይጸልይ ያለው እያልኩ እኮ ነው። ትርጉሙን ያውቀው ሌላው እንዲሰማ። ኦኬ ከኔ ነው አሮን ነው ወይስ ደግሞ ልመልስልህ? አይ ቲንክ ወይ እኔ ወይ አንተ ኔትወርክ እንትን ያደርጋል እኮ። ልመልስልህ አንዴ ግን ኮንፊርም አድርግልኝ። ወይ መዝሙር አይሰማም ወይስ እኔ? ኦኬ የኔ አይሰማም። አሁን ትሰማኝ ነበር። አንዴ ኮንፊርም አድርጉልኝ። ፖዝ አድርጌዋለሁ። የዲያቆን ናታንም ይሰማል። ይሰማችኋል? አሁን ኦኬ። ስለዚህ ከሱ ነው ይሰማችኋል? ሰሎሞን ይሰማሃል? ያንተ ይሰማኛል። የዲያቆን እሺ፣ የኔ ይሰማሃል? ኦኬ ይሰማል። ይቆራረጣል እንጂ ይሰማል። እሺ ቀጥል አሁን። ኦኬ እሺ፣ በአጭሩ ለመመለስ ምንድነው በልሳን መናገርና መተርጎም የመንፈስ ቅዱስ ስጦታ እንደሆነ አንደኛ ቆሮንቶስ ምዕራፍ 12 ይናገራል ማለት ነው። ስለዚህ መንፈስ ቅዱስ እንደወደደ በልሳን መናገርን ይሰጣል። ልክ ቁጥር 10 ላይ እንደሚናገረው ለአንዱ ደግሞ በዛው የተነገረውን ልብ በሉ እታች ያላችሁ እሺ። መንፈስ አዎ ይሰማል። የኔ ከተቋረጥኩ አንዳችሁ ነገር ይሰማል። የሶሎሞን ነው ወይስ ላይ ወጥተህ ተመለስ? ይሰማል። እሺ ልቀጥል መሰለኝ። ካልሰማክ ዲያቆን ካልሰማ ምን ፖይንት አለው? ሶሎሞን ይሰማል። ሶሎሞን አሁን እየሰማው ነው። ቀጥል አሁን። እሺ እንግዲህ እሺ
እሺ እንግዲህ በልሳን መናገር መተርጎምም የመንፈስ ቅዱስ ስጦታ ነው። ይህንን አንደኛ ቆሮንቶስ ምዕራፍ 12 10 ላይ እንደሚናገረው እንግዲህ አንድ ሰው በልሳን ሲናገር በዛው በተነገረው ልሳን ያንን ልሳን መተርጎም ደግሞ ይሰጠዋል ማለት ነው። መንፈስ ቅዱስ ለማ እንደወደደ መንፈስ ቅዱስ ይሰጠዋል። ይህ ሰው ግን መተርጎም ከሌለው ምን ያደርጋል? በልሳን መናገር ብቻ ይችላል ማለት ነው። መተርጎም ምን ማለት መሰላችሁ? ቅድም እንግዲህ መዝሙረ ከሄደበት በቻይነኛ የመናገር ስጦታ ቢሰጠኝ ከዛ በኋላ ግን ሌሎቹ ደግሞ እንግሊዘኛ ብቻ የሚሰሙ ከሆነ ወደ እንግሊዘኛ መተርጎም አልችልም። ምንድነው የተሰጠኝ? ቻይንኛ ነው የተሰጠኝ። ስለዚህ ወደ እንግሊዘኛ እንድተረጉም እንዲሰጠኝ እንግዲህ መንፈስ ቅዱስ እለምናለሁ ማለት ነው። እንግዲህ አሁን በጥያቄው መሰረት ማለት ነው። ግን እኔ የምጸልየውንስ ወይም የሚጸልየው ሰው እንደው መተርጎም ባይሰጠው የሚለውን ያውቀዋል ወይ? አዎ ያውቀዋል። እዚሁ አንደኛ ቆሮንቶስ ምዕራፍ 14ን ስንመለከት አንተማ በመልካም ታመሰግናለህ አለ። አንተ የምትለውን ግን ሌላ ሰው ላይሰማው ይችላል ነው እያለ ያለው። መልካም ታመሰግናለህ ማለት ትክክል ነህ። ሰው ለማመስገን የማያውቀውን ማመስገን ስለማይችል ማለት ነው። ግን አንተ የምትለውን ሌላው ኦኬ ሰው የማይሰማው ከሆነ እንግዳ ትሆናለህ ነው። እሺ ናታኒም ኔትወርክ ትንሽ እንትን ስለሆነ እየሰማሁ አልነበረም። አሁን ነው የተሰማኝ። የጠየቅኩ ጥያቄ በልሳን የሚናገር ለእግዚአብሔር ምስጢርን ይናገራል ካለ በኋላ ከዛ ጉባኤው ካልሰማ ማንም ካልተረዳው እንዲተረጎም ይጸልይ ይላል አልኩ። ይህንን ያልኩህ ለምንድን ነው? ያ አማኝ የዛን ልሳን ትርጉም ያውቀዋል አያውቀውም ብዬ ጠየቅኩህ። ስለዚህ ይሄ አማኝ እንደማያውቀው ያ ቦታ ስለሚያስረዳ ለመተርጎም ይጸልይልና ስለዚህ የማይተረጎም ልሳን እንዳለ በጸሎት ብቻ የሚተረጎም እንዳለ ይህንን ታምናለህ አታምንም? በዚህ ቃል መሰረት ማለት ነው። በጸሎት ብቻ የሚተረጎም ልሳን አለ የሚል የመጽሐፍ ቅዱስ አስተምሮ አንድም ቦታ የለም። የተነገረው ልሳን እንዲተረጎም ይጸልይ ነው የተባለው እንጂ በጸሎት የሚተረጎም ብቻ ልሳን አለ የሚል መጽሐፍ ቅዱስ ላይ የለም። አንተ የጠቀስከው ጥቅስ ለእግዚአብሔር ምስጢርን ይናገራል የሚያስተውለው የለምና ማለትን ማለት ነው። ሰዎች አሜን ሊሉት የማይችሉት የማይሰሙት ቋንቋ ከሆነ አሜን ሊሉት አይችሉም። ከነሱ የተደበቀ ነገር ነው። ምኑ የሚያወራው ወሬ። ለምሳሌ እግዚአብሔር ይመስገን ብሎ በተሰጠው ልሳን ቆይ ልጨርስና እንትን ትላለህ። እሺ ስለዚህ እግዚአብሔርን ቢያመሰግን በተሰጠው ልሳን ሰዎች ግን የሚያመሰግነውን ነገር ካልሰሙት አየህ ለነሱ ምንድነው? ምስጢር ነው ማለት ነው። የተደበቀ ነው። ምስጢር ማለት የተደበቀ ማለት ነው። አንዱ ጋር ብቻ ያለ ይሆናል ማለት ነው። ስለዚህ እግዚአብሔርን ያመሰግናል። አዎ አንተማ መልካም ታመሰግናለህ አለ እኮ ዝቅ ብሎ። ግን የሚሰማው ሰው አይታነጽበትም፣ አሜን ሊልህ አይችልም ማለት። ስለዚህ ምን አድርግ? እንዲተረጎም ይጸልይ ወይ ደግሞ እንዲተረጉመው ይጸልይ። ስለዚህ ይጸለይና ምን ያደርጋል? ልክ አንደኛ ቆሮንቶስ ምዕራፍ 12 10 እንዳለው መንፈስ ቅዱስ እንዲተረጎም ስጦታ ይሰጠዋል ማለት ነው። ያ ማለት መጀመሪያ ቻይንኛ ከሆነ የተሰጠው ከዛን ወደ እንግሊዘኛ የመተርጎም ደግሞ ስልጣን ማን ነው ስጦታ ይሰጠዋል ማለት ነው። እሺ ቀጥል። ቶሎ ቶሎ ለመመለስ ይኸው እየሞከርኩ ነው እንግዲህ ሶል ሚዩት ነህ። ሶል ሚዩት ነህ ብራዘር። ስልክ እያወራ ነው። ቲንክ ኔትወርኩ በጣም እያስቸገረው ነው መሰለኝ። ኔትወርክ እያስቸገረው ነው። የዋድ እየጠፋ ነው። ምን ተገኝቶ ነው? እኔ እየደበረኝ ነው። የዋድ እየጠፋብኝ ተቃውሞ አለ እዚህ ቤት። የዋድ ጠፍቶብናል። ምን አስቦ ነው የጠፋው? የዋድ ይጠየቅ መጀመሪያ። አረ ይኸውልህ አለው ይሰማል፣ ግን የእኔም ኔትወርክ ባይዞ ላግ እያደረገብኝ ነው። እሺ ታፕ ኮፒ ሊንክ አድርጎ የኔዎቹ ቤተሰብ። ኦኬ ታፕ ኮፒ ሊንክ ከብሩክ ጋር ልቀጥል ዮኒ? ይቻላል ቀጥል። ኦኬ ከፈለገ 5 ደቂቃ አድርግለት አሰልቺ እንዳይሆን እንጂ 5 ደቂቃ ይሁን፣ ችግር የለውም። እዚህ ላይ መጨረስ እንችላለን። ችግር የለውም። 3 ደቂቃ ይበቃኛል። አንተ 8 ደቂቃ ትጠይቀኛለህ። እሺ ማን ነው መዝሙር ነው የምታወራኝ ወይስ ማጋ ነው የማወራው? ከኔ ጋር ነው የምታወራው? ናቲ ጋ ነው። እሺ ናቲ ጀምር። ቆሮንቶስ 14 ላይ አንደኛ ቆሮንቶስ 14 ላይ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ማለት ነው ማለት ነው።
እሺ እኔ በልሳን እጸልያለሁ፣ ምእመኑ ወይም ደግሞ የተሰበሰበው ህብረቱ ግን ያለ ፍሬ ቆይ ነው፣ ምንም ቆይ ቆይ አይሰማኝም ቆይ ማለት ነው። አላልኩም፣ አልጠየኩም እንደዛ። በልሳን አንተ ብጸልይ አልክ አላልኩም እኮ። አዳምጥ። ቆይ ተረጋጋ። ቆይ አይ ቆይ ደቂቃውን ጥያቄ ያዘው ሆነ አንዴ። ነኝ ያረለ ሰዓት 3 ደቂቃ አንተ አልጠየቅኩም። የቁጣ መንፈስ በእግዚአብሔር ስም የተረገመ ይሁን። ቆይ የቁጣ አንዴ መንፈስ ኖ አያስፈልግም። ኖ ኖ የሆነ የቁጣ የለውም። ለመማማር ነው። ጥያቄ ረጋ ጠየቅከኝ። ተብለን ነው የምንነጋገረው። ተባረኩ። እሺ እሺ ረጋ ጥያቄ እሺ ጠየቅከኝ አይደለ? ቆይ አንዴ ብሩኬ፣ ቆይ ጥያቄ ላስተካክልልህ። ጠየቅከኝ አይደል? ቆይ ሰዓት አይደለም አትግደልብኝ፣ አይደለም። ላስተካክልልህ አይ ቆይ ጥያቄ ናቲ ደግሞ አይ ችግር ይጠይቅ። የለውም መንፈሱ ማይክ ተስተካክሎ ጨምርለት ደቂቃ። በፍቅር ይጠይቃል። ጎሄድ ይኸውልህ በልሳን ብጸልይ አለ መንፈሴ ይጸልያል። ኦኬ በልሳን ብጸልይ መንፈሴ ይጸልያል፣ አይምሮዬ ግን ያለ ፍሬ ነው ሲል ይሄ ሰውዬ በልሳን ሲናገር የሚናገረውን ነገር ያውቀዋል ወይስ አያውቀውም? ያውቀዋል። ይኸው እሺ፣ አሁን እንዳታቋርጠኝ እሺ። ያውቀዋል፣ ግጥም አድርጎ ነው የሚያውቀው። ሐዋርያው ቅዱስ ጳውሎስ ነው ያውም ተናጋሪው ማለት ነው፣ ታላቁ ሐዋርያ። ምን ማለት ነው? በልሳን ብጸልይ መንፈሴ ይጸልያል ማለት እኔ ጸልያለሁ፣ ያው በተሰጠኝ ልሳን እኔ ጸልያለሁ፣ አይምሮዬ ግን ያለ ፍሬ ነው ማለት ነው። እንዴ ናቲ ማስረጃ ካልከኝ እዛው ዝቅ ብለህ አንብበው። እንዲያማ ካልሆነ ይላል አንተ በመንፈስ ብትባርክ በተሰጠ ልሳን ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አለ። ስለዚህ ምዕመኑ ወይም ደግሞ ክርስቲያኑ ወይም ህብረቱ አይምሮ የሚላቸው ሐዋርያው ቅዱስ ብትባርክ ጳውሎስ አይልም ናቴ። ላስቆምህ ነው፣ ኧረ ቆይ ይቅርታ አንዴ ላስቆምህ ነው። ሰዓትን የጨረስክብኝ ነው። አንድ ጥያቄ ለን ይጩ ካለው ይኸውልህ አንተ 16 ላይ ጨምርልህ የምታነበው ደቂቃ አንዴ። እኔን ብቻ አታስቆመኝ እንጂ ቆይ አንዴ ፕሊስ። እሺ እኔ ስመልስልህ እንድትረዳ አይደለም ለማለትም መስማት አለብህ። ደቂቃ 5 ደቂቃ አድርግልህ፣ ችግር የለብኝም እኮ ቶሎ ቶሎ ኦኬ። መልስልኛ፣ ስለዚህ ሰው እያረዘምክ ነው መማር ስላለበት አስጨርሰኝ። ኦኬ መዝሙሬ ደቂቃ ጨምርለት፣ ችግር የለው። 5 ደቂቃ አድርግለት እኮ ቶሎ መልስልኝ ጨምርለት ደቂቃውን። እኮ ደቂቃ ይኸው ልጨምርልህ ነው። ጨመርኩልህ ደቂቃ፣ አምስት አድርግለት። እንዳታስቆመኝ ነው። ይኸው 5 የሚደረገው እሺ ኤክስፕሌን እንዲያደርገው ነው አባት። ስለዚህ አንተ ደቂቃ ማንም አይወስድብህ። ይኸው ጨምር። እሺ ጥሩ እሺ። ምንድነው ሐዋርያው ቅዱስ ጳውሎስ እያለ ያለው? በቃ እኔ አሁን አለ ሐዋርያው ቅዱስ ጳውሎስ ማለት ነው እንግዲህ በዚህ በልሳን ብጸልይ እኔ ጸልያለሁ አለ። ለምን ከላይ ምን ብሎ ነበር? ይኸው ለእግዚአብሔር ይናገራል በልሳን የሚጸልይ ማለት ነው። እና እኔ ጸልያለሁ መንፈሴ ጸልያለሁ ያለው ለዛ ነው። ከዛስ አይምሮ ግን ያለ ፍሬ ነው አለ። አይምሮ ያለው ማንን ነው የሚለውን እዛው ዝቅ ብለን ነው የምናነበው የምናገኘው ማለት ነው። አይምሮ ያላቸው ማንን ነው? ክርስቲያኖችን ነው። ክርስቲያን ማለት ህብረቱን ማለት ነው። ኖ እንዴት ወይ ኖ ወይ ስታፕ እንዲያማ ስታፕ ካሉ በቃ በቃ ጨርሻለሁ። ኦሮ ተመልሶልኛል በጌታ ተመልሶልኛል። በቃ ሰው ምዕመኑ ነው ትለኛለህ እኔ እንዴ? ቆይ አልጨረስኩማ ቆይ ቆይ እኔ እንጂ እኔ ጨርሻለሁ። እኔ ልጨርስ ሰዓት አንዴ። ነው ቆይ አንዴ ምዕመኑ ነው ሰው ትላለህ እንዲሰማ ነው እንዴ? አንተ የምፈልገው። ከየት ነው አንተ ብቻ የምታመጣው? አይደለም ቆይ አንዴ ጨረስኩ ካለ ዮኒ አንዴ ተው። ናቲ ነው ወይ ነው ጨርሻለሁ ሙሉ ካለ መልሱን ተው፣ ሰው ካልሰማ ወደ ሌላ ሂድ። ኦኬ እሺ ይኸውልህ አዳምጡኝ። ቀጥል ይኸውልህ እዚህ ጋር በደንብ ስሙ። በልሳን ብጸልይ ነው ያለው። የሚናገረው አንድ ሰው ነው እየተናገረ ቀጥል ያለው። ጥያቄህን ቀጥል በልሳን ብጸልይ መንፈሴ ይጸልያል። ጥያቄህን ቀጥል ወንድም። እስቲ ዝም ማለት ትችላለህ? ሰዓቱ የኔ አይደለም። እንደፈለግኩ አድርገህ አይ ልጠይቅ እችላለሁ። ማብራሪያ ናቲ ሰዓት አይደለም፣ ምንድን ነው ጥያቄ የምትደነግጠው? መጠያየቂያ ነው። ሳትደነግጥ ዝም ብለህ ስማ ይህንን ድምፅ። ይኸውልህ አሁን ጥያቄን በደንብ ስማ። ጌታ ሆይ በልሳን እሺ በልሳን ልስማ። ብጸልይ አንድ ሰው እየጸለየ ያለው አሁን ደግሜ ልጠይቅህ። በልሳን ብጸልይ የሚለው አሁን የሆን እየጸለየ ቢሆን በልሳን የዛን ሰዓት ላይ መንፈሴ ይጸልያል እንጂ አለ አይምሮዬ ግን ያለ ፍሬ ነው አለ። ይሄ ሰውዬ የሚጸልየውን በመንፈስ የሚጸልየውን አይምሮ ያውቃል? በአይምሮ ነበረ? እንዴት ነው አይምሮ ይረዳዋል የሚናገረው ነገር ወይስ አይረዳውም ነው? የስ ኦር ኖ በለኝ። እሺ መንፈሱ ራሱ ይረዳዋል ወይ የስ አይረዳውም ወይ የሚል ቲዎሎጂ አላልኩም። ቆይ እኮ ልመልስልህ ነው። የስ ኦር ግዴታ ኖ ብላክ ኤንድ በለኝ ዋይት መሆን ፕሊዝ። የለበትም። እሱ ብላክ ኤንድ አይካንት ዋይት ፋላሲ ነው። ዮኒ፣ እንደዚህ አይነት ውይይት አንዴ መወያየት አልችልም። አይካንት የስ ኦር እንዴ ኖ በለኝ። በቃ ከዛ ልመልስልህ አብራራ። በጣም ቁጣ ላይ ነው ያለው ካልፈለክ ብሩክ። ሚዩት አድርግና በሰላም ነው ሌላ ሰው እንዲህ ምን ሆነ ነው እንዴ? ኖ ወይ ይኸውልህ እኔ ተረጋጋ። ስጠይቅህ ደቂቃ ቁጣውን ባይቴ ምን አመጣው? ተጨምሮልሃል። በቃ አልገባኝም። እኔ አልተቆጣሁም ዮኒ። ምናልባት ስናገር ቁጣ ሊመስል ይችላል እንጂ ይህ እየተቆጣሁ አይደለም፣ እየተቆጣሁ አይደለም። ኦኬ ፈጣሪ ይኸውልህ ናቲ ገለጸ። አሁን የጠየቅኩህ ነገር የስ ኦር ኖ ብለህ በቃ አብራራ። መንፈሱ ቅድም መልሼልሃለሁ። ይኸው ልመልስልህ። ራሱ ያውቀዋል፣ አይምሮ ያውቀዋል ወይ? አዎ ያውቀዋል አልኩ። ከዛን ቀጠል አድርጌ አይምሮ ያለ ፍሬ ነው ሲልስ ምን ማለት ነው? ፍሬ ምንድን ነው? ውጤት ማለት ነው። ባይዘዌ ውጤት ማለት ነው። ስለዚህ አይምሮ የሚላቸው ማንን ነው? ምዕመኑን ነው። ወይም ደግሞ ምዕመኑ የሚል አምጣ። ህብረቱ ምዕመኑ መሀል የሚል ቆሞ አምጣ። ቆይ አንዴ ምዕመኑ እባክህ የሚል ልመልስልህ አምጣ። ፕሊዝ። ምዕመኑ የሚል አምጣ እኮ ፕሊዝ። ይኸው ላመጣ ነው። አይምሮ በቃ የሚለውን ሚውት ምዕመን አድርገው የሚለውን አንዴ አምጣ። እሺ እኮ። አምጣ። አዎ ጎበዝ ቶሎ በል ጎበዝ። በቃ አሁን ሚውት አድርገው። እሺ እንዴ ቶሎ በል። እንደዚህ አይነት ሰዓት ጭቅጭቅማ ካለ ያክል ከባድ ነው። ቶሎ በል እሺ ገና። አይምሮዬ ግን ያለ ፍሬ ነው ሲል ምዕመኑ መሆኑን ማስረጃ ልሰጥ ነው። አንድ ቁጥር ዝቅ ብላችሁ ምን ይላል? እንዲህ ካልሆነ ይላል። ያ ማለት ቁጥር 15 ላይ እነሱ በሚሰሙበት ቋንቋ ቢጸልይ የሚሆነውን ይናገርና 16 ላይ እንዲህ ካልሆነ
አንተ በመንፈስ ብትባርክ አለ። ከላይ ምን አለ? በመንፈስ ብጸልይ አለ። ብጸልይ በባረክ አንድ ኢንተርቼንጅብሊ ነው የሚገባው። አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው ምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ለምስጋና አሜን ካላለ ያለ ፍሬ ነህ። ስለዚህ ምን አለ ሐዋርያው ቅዱስ ጳውሎስ? እኔ የተናገርኩትን ወይ ደግሞ የጸለይኩበትን ቋንቋ የማይረዱት ከሆነ እና አሜን የማይሉ ከሆነ ፍሬ ቢስ ነው፣ አረባክን ምንም የጠየቅኩ ጥቅም የለውም መልስልኝ። እያለ አረባክን ሰዓትን አትግደል። በአእምሮ የሚለውን ቀጥል ወደ ምዕመን መሆኑን ቀጣይ አሳየኝ። ይኸው አሳየኝ በአእምሮ አሳየው። የሚለውን እንዴ ይኸው አንተ በመንፈስ ብትባርክ ባልተማሩት ስፍራ አንተ ባልተማሩት ስፍራ ማለት ምን ማለት በአንድ ነው? ጥያቄ እንዴት ምዕመኑ አትመልስልኝ? መካከል ማን አለህ? ጌታ ትሰማኛለህ? በልሳን ብጸልይ መንፈስ ይጸልያል፣ አይምሮዬ ግን ስል ያ ሰው ራሱ አይደለም እንዴ? አይምሮዬ ግን ያለ ፍሬ ነው አለ አይምሮዬ እኮ። ያለ ፍሬ ነው። አይምሮዬ ብሎ ይጠራቸዋል። ከፈለከን ማስረጃ እነማንን ልስጥህ። ነው? የታለ አምጣ አይምሮዬ እኮ ብሎ አልኩህ። ምዕመኑን አምጣ ይጠራቸዋል። ምዕመኑ አንደኛ መሆኑን እዚህ ዝቅ ብሎ ኧረ በጌታ ዝቅ ብሎ ቀጣይ ሌላ ጥያቄ በቃ በእናትህ አይ ከአንተ እንደዚህ ጋር የለም። ቆይ ይኸውልህ፣ አረጋጋ፣ ተረጋጋ። ይኸውልህ መልስ ከሌለ አልቻልኩም፣ ወደ ሌላ ጥያቄ ሂድልኝ በለኝ። ይኸውልህ መሀል እየገባ ያለው አንተ ነህ። እኔ ማብራሪያ እየመለስኩ ነው። አልፈልግም፣ ብዙ ማብራሪያ አልፈልግም። ወንድም ታዲያ ጥያቄ ካላብራራው የስ አልመልስልህም። ኦር ኖ ብለህ አብራርቼ የስ ኦር ኖ ብለህ የምመልስልህ አይምሮዬ የሶር ነው የሚለውን ግዴታ የሶር ነው ግዴታ ላይባል ይችላል። ግን ምን በቃ ሚዩት ብያለሁ? አደረኩልህ። ነው አብራራ በደምብ። ብያለሁ። አይ በቃ ሚዩት አድርጌልሃለሁ። አብራራ በደምብ። ቀጥል። ባለህ ደቂቃ ጠይቅ። ሌላ ጥያቄ ከሌለህ ልጠይቅህ። ጌታ ሆይ ትዕግስቱን ስጠኝ። እሺ የለህም? ሰው ወደ እኔ ጥያቄ ሄዳለሁ ማለት ነው። ምን የለህም ትላለህ? አንድ ጥያቄ መጨረሻ ላይ ሳትመልስ ምን የለህም ትላለህ? አንድ ዝቅ ብላችሁ አንድ ዝቅ ብላችሁ ነው መልስ። ሌላ ምን መልስ አለህና? አዎ እኛ ብሩኬ ኦርቶዶክስ ለምን ክርስቲያኖች ነን። ስድድቡ መጽሐፍ ቅዱስ መውረድ ዝቅ ብለንም አለበት? ከፍ አይ ብለንም እናነበዋለን። አይ አትረባረቡ፣ ወደ ሌላ አሁን አትረባረቡ። መልሳችሁ ብለህ ከአንድ በቃ ሰው ጋር ይኸውልህ ብሩክ፣ ከአንድ ሰው ጋር ተነጋግረህ ብዙዎቹን እየወቀስክ ነው። ይሄ አግባብ ነው? ኖ ኖ፣ ናቲን ነው እየተናገርኩ ያለው። ይሁን ናቲን ነው እየተናገርኩ ያለው። ሌላ ሰው አልተናገርኩም። ያልከው መልሳቸው ኦርቶዶክስ ስትባሉ መልሳቸው አልከው። ኖ ኖ ኖ ኖ ከናቲ ጋር ነው የተነጋገርከው። ይሁን እየተናገርኩ ያለሁት ናቲን፣ ሌሎችን 10 ደቂቃ አልተናገርኩም። አድርግልኝ። በቃ ችግር የለም። ኢትስ ኦኬ። ይሁን 15 ከታች ማርክ ያላችሁ ግን አይ ይኸው ይለፍልህ ለሱ። ጥያቄውን አይ እንዳትረሱት እሺ። 15 ብሩክ ምን ማርክ መሰለህ፣ ይኸውልህ ቆይ አንድ ነገር ልበል ከይቅርታ ጋር ሌሎቻችሁ ለማስተማር ነው ለማሸነፍ ነው የምትገባው? አባቴ አይደለም። አስተምረህ ሰው ወደ አሁን ይሁን ለምሳሌ ልንገርህ፣ በአንተ አግሬሲቭነት ወደ ክርስትና የሚመጣ የለም። እውነቱን ልንገርህ፣ ክርስትና ፍቅር እንጂ አግሬሲቭነት አይደለም። ይህን ሰውን እኮ አስተምረኸው ወደ አንተ መቀየር ነው ያለብህ አይደል እንዴ? ትምህርት እኔ ማለት አግሬሲቭ አይደለም። ሶሪ ስላቋረጥኩ ይቅርታ። እኔ አግሬሲቭ አይደለም ጓገጭ ነው ስናገር የምትለው። ኧረ ከገባ ንግግሬ ጀምሮ ቆይ ንግግሬ እንደዛ ሊመስል ይችላል እንጂ እኔ ተናግሬ እግዚአብሔር የጠየቅኩት አይደለም። አሁን 10 ደቂቃ ሆኖልሃል። 15ም አድርግለት ጠይቅ። እና አይ ለሌሎቻችሁ ምናልባት ተቆጥታችሁ ለምትመጡ ወንድሞቼ ያንን ሰው ወደ አንተ አስተምረው እንዲመጣ ማድረግ እንጂ በቁጣ የሚሆኑ ነገሮች እየሰማን ስለሆነ ነው። ሪከርድ ተደርጎ ትሰማዋለህ እኮ ሰዎች ፖስት ያደርጉታል። አባ በፍቅር ብታወራ ምናልባት ሌሎቹም ከስር ያሉት እሱ እንኳን ባይሰማ ከስር ያሉት የአንተን መንፈስ ቅዱስ ያንተን መባረክ ያንተን መልካምነት አይተው ምን ሊያደርጉ ይችላሉ? ሊማሩብህ ሊመጡብህ ይችላሉና ያንን ነው ምኑ እንዳናድድ አልገባኝም። በዚህ ልክ ለምን አይ ቲንክ ዮኒ ሰፖርት ወደ እያረካቸው ወደ ከሆነ እንትኑ ኢትስ ኦኬ እንሂድ። ወደ ጎ ሄድ። ጥያቄና ሰፖርት መልስ እንሂድ። እያረካቸው ከሆነ ኦኬ ጎ ወደ ሄድ። ጥያቄና መልስ እንሂድ። አይ ይመችሽ። በቃ ችግር የለውም። መሀል ላይ ማንም አታግባ። ያው ዲያቆን ናታኒም በደንብ ታይማቸው ይጠቀሙ። አሁን ምን እያሉ ነው? 1:8 እያሉ ነው። አያችሁ፣ ኧረ ለዚህ ነው ሌላውን ማስገባት ፖለቲካ እንደሆነ የማውቀው በዛ ነው። ከስራው ሚራክል የሆናችሁ ፕሮቴስታንት ቁጭ ነው። አላችሁ እያሉ ሚራክል ፕሮቴስታንት ነው። ሌላም ሰው እናስገባለን። ችግር የለውም። እሺ ዲያቆን ጀምር ይበሉኝ። እሺ ጀምር። እሺ ብሩክ የማይተረጎም ልሳን አለ? ያ የማይተረጎምም የሚተረጎምም አለ። የማይተረጎም ልሳን ወይም ደግሞ ይህ ልሳን አይተረጎም ተብሎ የተጻፈበትን ጥቅስ ቃል በቃል የሚባል ነገር የለም። አይተረጎምም ሳይሆን ያ ሰው የሚናገረውን ነገር ተርጓሚ መንፈስ ቅዱስ ለመተርጎም ስልጣንን ከሰጠው ጸጋውን ካገኘ እኔ ተርጓሚ ስጦታ የተሰጠው ያልተሰጠው አላልኩም። አሁን ልሳኑ ቅድም ራሱ አታቋርጠኝ የማይተረጎም እያልከኝ ነው። ነበር አይደለ? እኔ ለምን ታቋርጠኛለህ? ጥያቄን አሳስተኸዋል። የእኔ ጥያቄ ምንድን ነው? የማይተረጎም ልሳን ተብሎ የተጻፈበትን አሳየኝ። የማይተረጎም ልሳን ካለ አይናገር የሚል አለ። ኦኬ አይናገር በማህበር ውስጥ የማይተረጎም ይለዋል። ኧረ ቆይ አዳምጥ በእናትህ አንተ ልጅ። እኔ አይከንት በቃ እኮ ያ ጥቅሱ ነው ፈልገው ማለት ነው። ዮኒ በጣም ነው የምወድህ። ሶሪ እሺ፣ በጣም ልወጣ ነው። ለምን ጥቅስ ስጠኝ እንጂ እንዴ። ምን አይ ችግር የለም ወጣ። አይ ደስ አላለው። አይ መልካም ችግር የለም።
እንዴ ይሄ እኮ አሩ ነው። እሺ ለነገሩ ለአእምሯችሁ ለራሳችሁ ቢሰጥ ኢስ ፋይን። ያ እንዴት የማን እንደምናደርግ ያስተጋባል? አላውቅም። በዚሁ ሚራክል አለ። ወይ ልቀጥል? ኦኬ ሚራክል ሚራክል፣ ይኸው ጥያቄው መልስ። በዚሁ ይቀጥል ደቂቃው። ሬዶ እንዴት ናችሁ? እግዚአብሔር ይመስገን አለን እግዚአብሔር ይመስገን። የማይተረጎም ልሳን የሚለውን ጥቅስ ስጠኝ። ቆይ ኧረ ሰላም ልበላችሁ። ቆይ አይ ኦልሬዲ ደቂቃው ስለጀመረ ነበር። ቀጥል። አይ ሰላም ሰላም ይብዛ፣ በላይ ይቅርታ። ሰላም ኧረ ይብዛ። ሰላም አባቴ እንዴት ሰላም ነህ? ልበላችሁ። መዝሙርን በጣም ነው የምወደውና ኢጎ የሌለው ሰው ሪሌ እሱ ባለበት መሆን በጣም ነው የሚመቸኝ። እግዚአብሔር ኦኬ ያክብርልኝ ወዳጄ። መልካም። የሆኔ ሰላም አሜን። ብያለሁ። ሁላችሁንም ሰላም ወንድሞች ይብዛ ብራዘር፣ እንዴት ሁላችሁንም። ነህ? አሜን። እሺ ሰላም ነኝ፣ እግዚአብሔር ይመስገን። ኦኬ ሀሳብን ንገረኝና ከዛ በኋላ እነሱ እንትን እንዲሉ እናደርጋለን። ሀሳብን ንገረንና ከዛ ትወያያላችሁ፣ መወያየት ከሆነ ኦኬ። አይ ጥያቄውን የእናትን ጥያቄ ከሁለት ደቂቃ በኋላ ልመለስና ልመልስ እችላለሁ። መልካም። እሺ 2 ደቂቃ ብቻ ኦኬ ስጡኝ። ሶሪ። እሺ፣ አረ ችግር እስከዛ የለም። በቃ ማውራት እችላለሁ። ቀጥሉ። እሺ። ዮሐዴ ምናምን ቀጥሉ በቃ።